ማናችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን በስተመጨረሻ ምን አለች? ኢትዮጵያ ልጅ ልጅ ያለኝ እናቴ በሽተኛ ናት። እኔ በጣም የምትገርሙኝ አረብ ሀገር የምትመጡት ምን አስባችሁ ነው? የሆነ ወንድ ጋር ተጠግቼ ወልዳለሁ ብላችሁ ነው የምትመጡት? ለዛማ አገራችሁ ላይ እዛው አግብታችሁ አትወልዱ እንዴ? ሁላችንም እኮ የምንሰደደው ካለንበት የተሻለ ነገር ለራሳችን የሆነ ነገር እናደርጋለን ብለን እንጂ ለመርመጥመጥማ እዛው አንዱን አግብተን አንዱ ቢሄድ አንዱ ይመጣል። አንዱን አግብተን ተቀምጠን አንርመጠመጥም እንዴ? ምንም እርቦን ጠምቶን እኮ አይደለም የምንመጣው። ሁላችንም እርቦን ጠምቶን አይደለም የምንመጣው። ግን ካለንበት የተሻለ ነገር ለራሴ የሆነ ነገር አደርጋለሁ ወይም ቤተሰቦቼ ካሉበት የተሻለ ነገር እናደርግላቸዋለን ብለን እንጂ የምንመጣው አብዛኛዎቻችን እንጂ እርቦን እኮ ጠምቶን አተን ተቸግረን እኮ አይደለም። እንደውን ጥጥ ያሉ ድሃ ሆነን እኮ አይደለም የምንበላው እኮ አተን አይደለም የምንመጣው ወይም የምንኖርበት አተን አይደለም የምንመጣው። እንዴ እኔ እኮ አረብ ሀገር የምትመጡት ልትወልዱ ነው ወይ? በተለይ ልጅ እያላችሁ ኢትዮጵያ ላይ እናትሽ በሽተኛ ሆና መተሽ እዚህ የምትወልጂ ከወንድ ጋር የምትርመጠመጪ ቢያንስ እንኳን ለራስሽ ባታስቢ ለልጆችሽ አታስቢ። ሚዲያ ላይ ወጥተሽ እንደው ኢትዮጵያ እንኳን ይሻላል። ኢትዮጵያ እንኳን ብትወልጂ እዛ ችግርሽን ቤትሽ ገብሽ ከቤተሰብሽ ጋር ትጋፈጫለሽ። እንዴ ማንኛችንም እኮ ከወንድ ጋር መርመጥመጥና ከወንድ ጋር ሽኮለሌ ማለት እኮ የሚጠላ የለም። ሁላችንም እኮ ሽኮለሌ ማለት እንፈልጋለን እኮ እንዴ። እኔ በጣም ነው የምትገርሙኝ የምር። ምን አላማ ይዘሽ መተሽ ነው እዚህ መተሽ ወልድ እንደገና ስንት መከራና ችግር አይተሽ እሱ ደግሞ ብራችሁን እርግፍ አድርጋችሁ ለወንድ የምታራግፉት ነገርስ? ለልጅሽ ምንም ሳታረጊ ለእናት ለአባትሽ ምንም ሳታረጊ ለሱ ብርሽን አራግፈሽ ያው ወተሽን ልክ እንደዚች ልጅ ነው ወታችሁ የምታለቅሱት። ምን አርገሻል? ለልጅሽ ለእናት ለአባትሽ ምን አርገሻል? ለዛሽ ለታመመችው እናትሽ እናቴ ታማሚ ናት ብለሻል። ምን አድርገሻል? አብዛኛዎቻችሁ እኮ እናቴ ትምት እኔ በምን ቃል ሰይማችሁ መቤቴን በጣም እኮ እኔ በጣም የወንድ ሐራራ ያለባችሁ እስኪመስለኝ ድረስ ችጋራሞች ተወልዳችሁ ያደጋችሁበት ቤት አብዛኛዎቻችሁ መቤቴን እሱን ራሱ የቤት ገጠር ያላችሁም የእናት ያባቶቻችሁን አጎዛ አልቀየራችሁም። አጎዛ መደብና አልጎዛ ሳትቀይሩ ወንድ ጋር ሄዳችሁ ስክት ብለሽ ወየራሽን ኑሮ እኔ አታፍሩ? ከተማ አካባቢ ያለሽም እዛው የተወለድሽበት ያደግሽበት ወንበሩ ምኑን ሳትቀይሪ እዚህ ወንድ ላይ ተርመጥመጣሽ ዘለሽ ትገቢና ከዛ ደግሞ እዚህ ሚዲያ ላይ ወጥተሽ እየየ ብለሽ ታለቅሻለሽ። አስረግዞ ጥሎኝ ሄደ ብለሽ ብርሽን አትይዥም። አርግሽ ግን ብርሽን ያዢ። ብርሽንም በልቶሽ እካክሊ ከችጋር ላይ ችጋርም ተጨምረሽ እኔ እመቤቴን አላዝንም። ለእንደዚህ አይነት ሴቶች አላዝንላችሁም። እኔ ማዝነው ለታመመ ሰው ብቻ ነው ማዝነው። ለታመመ እና በጣም ተቸግሮ የሚበላው ላጣ እንጂ ለእናንተ ወንድ ጋር ተርመጥመጠሽ ብርሽን አራክፈሽ አንተነህ ቤተሰቤ አንተነህ ልጄ ብለሽ ለልጅሽን ጊዜ እኮ አንድ ጫማና ቀያሪ ጫማ እኮ አትገዥለት። እርግጠኛ ነኝ ለእናት ለአባትሽ ለበዓል ራሱ ብር አትልኩ። እዚህ ለወንድ እናንተው እያለበሳችሁት እናንተው እያበላችሁ እያጠጣችሁ አንቺው ዶዶራንት አንቺው ፓንት አንቺው ካልስ እየገዛሽለት ለዛውም ጉድ ልንገራችሁ ብዬ ነው። ይቺ ልጅ ማለት ነው ጋይስ ባሏ ዱባይ ነው። ባሏ 3 ልጅ አስወርጅ ብሎ 3 ልጅ ሁሉ አስወርዳ ሶስተኛው ግን ሆዷ ውስጥ ነው። እሱ ለካ ሌላ ሴት አግብቶ ወልዶ ምናምን እዚሁ አንድ ቤት እየኖሩ እኮ ነው። መቼ ሄዶ መቼ አስረግዞ መቼ እንደወለደች አናቅም። ብሯን ከኢትዮጵያ ያለውን ብሯን ግፍፍ አድርጎ አስመጥቶ እሷን እያጃጃለ እሷ አይዲ ሳይኖራት ለሱ አይዲ አሰርታለች። አስቡት እንግዲህ ወረቀት። አሁን እሷ ሀቢባ ቤት ገብታ እያለቀሰች ነው ጋይስ። እኔ ማርዬ እንዳይከፋሽ ፎቶሽን ለጥፋሉ ሴቶቹ ይማሩበት ብዬ ነው። በበችን በየሁሉ ተቆራርጠሽ ተፖስተሽ ይሆናል እንግዲህ አንቺ ነሽ አደባባይ የወጣሽው እና ጉድ እና የስራውን ይስጠው ፈጣሪ ማሪ። ይች ልጅ ያለቀሰሽ ግን እንዴት ሰው ጋይስ 2 ልጅ እንዴት ያስወርዳ? አንዱ እንኳን በስተት ቢወረድ እንዴት ሁለተኛ ልጅ ታስወርዳለች?
እና ምን ልላችሁ ፈልጌን ከኢትዮጵያ ያለውን ብሯን ሁሉ ግፈፍ አስደርጎ አስመጥቶ እዚህ ሱቅ እንከፍታለን እያለ አዛ እሷ ደግሞ በዋህ ልቧ ሽሽ እያለች ቆቆኑ እናንተ እኛም እኮ ለፍቅር እኮ መስዋዕትነት መክፈል እኮ እንከፍል ነበር እኮ እቺን እየፈራን እኮ ነው ጋይስ ተው እንኳንም አልከፈልኩ አይ ሰብልዬ የኔ ማር ጎበዝ እኮ ነሽ አንቺ ጠንቀቃ እና ምን ልላችሁ ፈልጌ ነው አሁን እህታችን እያለቀሰች ነው ሀቢባ ቤት ናት እና ኑ ወሬ እንዳያመልጣችሁ ወሬ ሳያመልጠኝ ልሂድ ባይ ጋይስ 1 ሰዓት ሆነን እኮ 1 ሰዓት ባይዘወይ ይሄ ደሞዝ አይከፍልም ተብሎ የተከሰሰው ሰውዬ ማለት ነው እግዚአብሔርን ነው የምላችሁ እዮሃ ሚዲያ ላይ ነው የት ሚዲያ ላይ ይሁን ብቻ ረሳሁት እንጂ የሆነ ሴትዮ አሶስ ልጆች አሏት ኢትዮጵያ 9 አመት ሰርቼ ልብሴን አስይዞ ነው ዲፖርት ያስደረገኝ ብላ የሆነ ሚዲያ ላይ ሁለት ጊዜ ቀርባ እያለቀሰች ደሞዜን አልሰጠኝም ብሬን አልሰጠኝም ታምም ያለው እንዲሁኛለው እያለች ማለት ነው ስትወቅስ አያሰምቻታለሁ የሆነ ሚዲያ ላይ ማለት ነው እና ይሄ የሚከሰሰው ሚዲያም አብዛኛውን እኮ ግን እኮ በሰው ላብ ነው አይደለ እኮ እኔ እኮ ባይዘው እኔ ይገባኛል የሚሸወዱት እንጂ አብዛኛውን ይሄ እንደዚህ ምናምን የሚባሉት ማለት ነው አብዛኛውን በሰው ላብ በሴት ብር በሴት ምናምን ወይም እዛም እዚህ ያጭበረበሩ እየሰረቁ ምናምን ነው ጋይስ እንደዚህ በቃ የጠረረ እንትንም ይሆኑት ማለት ነው እኔስ ማልጠርማ አይመለከተኝም እና የጠረረ ሀብታም ሊሆኑ የሚችሉትና የሚሆኑት እየሰረቁ ያጭበረበሩ እኔ በራሴ ተጭበርብሬያለሁ ተሰርቄያለሁ ግን የተሰረኩት ስንት ነው 1000 ምናምን ብር ነው እኔ ብዙ አልተጭበረበርኩኝም እና እኔ ታዲያ በፍቅር አይደለም ብር ላኩልኝ ብዬ ሰጥቼ ነው 5000 ድርሃም ሰጥቼ ግማሹ ተቀንሶ ተቀርቶ ያኔ ጠፍቼ ነበር የምሰራው ወረቀት የለኝም ምን ታመጫለሽ ብትናስ ይዝሻል ምናምን ተባለ ማለት ነው ተባለ ከዛ እኔ በቃ የራሱ ጉዳይ ይቅር 1000 ምናምን ብር አይደል ኦኬ ብዬታው እና ምን ልላችሁ ፈልጌ ነው አራንተኛበት እንዴ 1 ሰዓት ሆነ እኮ አሁን ሽንት ቤት ገብቼ ነው የምለፈልፈው ጉዞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እና አብዛኛውን ሰው ማለት ነው ሀብታም ሆኖ ብታውት እዚህ ጋር እየወጣበት ጥርር ቢል ጸጉሩን እየተሰራ እንደዚህ ምናምን ቢል የሰው ላብ የሰው ደም እመቤቴን አብዛኛውን የመዳም ቅመሞች አልኩ ይሄ የሚያስጠላኝን ስም ይሄ እኛ ከሰው ቤት ምን ሰራ እንግታችን ደፍተን ምን ሰራ አብዛኛውን የኛ ላብ ነው አብዛኛውን እያጭበረበሩ ብር ሲልኩ ያጭበረብራሉ የሆነ ነገር እንትን ሲሉ ያጭበረብራሉ ወይ ደግሞ የሆነ ነገር ልጠራ ነበር ከዛ ደግሞ በሆነ ነገር ደግሞ ያጭበረብራሉ እየቀሸው ማለት ዋጋው ላይ ዋጋ እየጨመሩ ማለት ነው አይኖ ነገር ምን ነጋዴ እንደምሆን አምናለሁ ግን በጣም ብዙ ሌቦች አሉ ጋይስ በጣም ብዙ በሰው ደም አሁን ይሄ ይቺ ልጅ በተለይ ሚስቱን ትቶ አስቡት በሲሊፐር አምጥታው ወይኔ ወንድ ግን በማርያም አንጀት የላችሁም አንጀት እንኳን ባይኖራችሁ አንገት የላችሁም በጣም ነው ያሳዘነች ደግሞ ሁለቱ አስቡት እንትናና እንትና ሁለቱንም ያመጣቻቸው ይቺ ልጅ ናት ቢያንስ አንደኛው እንኳን እንትን ብትል አንተ እንኳን ያመጣችህ ስም አልጠራም ያመጣች እንኳን ለወረቀት ማሰሪያ ሰጠኝ ስትልህ አትሰጣትም እሷ አይደለሽ ከኢትዮጵያ ወረቀት አሰርታ ያመጣችህ ሰው እኮ ግን አንገት የለውም ማተብማ ጭራሹ ማተባችሁንም ረስታችኋል አንገት የላችሁም እኮ ለዚህ ነው ጋይስ ሀቢባ መጀመሪያ ራሳችሁን አቋቁሙ የምትለው ቢያልፍልንም ባያልፍልንም ራሳችን ወደቅንም ተነሳን ራሳችን ማቋቋም በቃ ለፍተን ከተሳካልን ካልተሳካልን ግን አንጸጸት አንቆረቆር በቃ ቢያምርብን ባያምርብን ብንከሳ ብንጠቁር የሚጸጽታችሁ ነገር የለም ምናለ ያኔ እንደዚህ ባላደርግለት ማን ምናለ ያኔ እንደዚህ ባላደርግ ኑሮ ብላችሁ አትጸጸቱ እመቤቴን እኔ አሁን የሆነ ወሬ ሀታ እንኳን በእነዚህ ልጆች ተነሳስቼ እኔ ስለራሴ የሆነ